ፈረንጁ ተኮሰው እንግዲህ የሄርሜላ ወንድም ነኝ ብሎ የሚያሽቃብጠው ሸለጥልጥ ጋር ሄዶ እንግዲህ ዛሬ ደግሞ በሽጉጥ ያስፈራሩት ነበረ። ቢኒና ፈረንጁ ማለት ነው። በህፃናት መጫወቻ ይሄ ሽጉጥ ነው ምናምን ተብሎ የሚገዛላቸው ህፃኖች እንዲታለሉበት የለም። እናቴ እሱን ይዘው ነው እንግዲህ ሲያስፈራራ የነበረው ይሄ ሽንታም ማለት ነው። መጀመሪያ ወንድ ከሆንክ እስቲ እኔን አልፈህ ገብተህ ሄርሜላን ንካት እስቲ ወንድ ነህ አንተ ብሎ ሲፎክር ነበርና ልክ ሽጉጡ ሲያወጣው ነበረ። ሽጉጥ አይደለም የህፃን መጫወቻው ማለት ነው። ሲያወጣው ነበረ እጁ ላይ ሱሪው ላይ ሽንቱን ልለቅ የደረሰው ማለት ነው። ግድግዳውን ተደግፎ አረ በቃ ከአንገቴ ላይ አንሳልኝ፣ አረ በእናትህ አረ በእናትህ ስትመቹ ማለት ነው። የምር ደስ ትላላችሁ። ተመቸኝ ዛሬ ቪዲዮ ማለት ነው። ፈረንጆና ቢኒ ደግሞ ባለፈው ያሽቃብጥ ከነበር ለነገሩ ለሩቴ የተናገርከው ለካ አንተ ነህ። ዳኒ አብርሽን የት እንደወሰደው ለካ ነበረ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ተረፍረፍ ይበርልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እኔ ደግሞ ቢኒ ላይ ልወርድበት ነበረ። እንዴ ከትላንት ወዲያ እንደዛ እያደረግካን ነበረ እንዴ ዛሬ ደግሞ ሩቲ ትላለህ ብዬ ልወርድበት ስል ትዝ አለኝ ከትላንት ወዲያ የተደረገ ነገር። ቢኒ አብሯቸው ነበረ። ሩትዬ ደግሞ ትላንትና ማታ ማን እንደነገረኝ ልነግርህ አልፈልግም ነበር፣ ግን ቢኒ ነው የት እንዳላችሁ የነገረኝ ብላ እንግዲህ ስትናገር መለስ አልኩ፣ ተረጋጋው። ታውቃላችሁ ከመሳደቤ በፊት ማለት ነው። ትዝ አለኝ እና ዛሬ በሽጉጥ እንግዲህ ሲያስፈራሩት ነበረ። በህፃን መጫወቻው ይሄ ሽንታም የህፃን መጫወቻው መሆኑ ሳይለይ እንግዲህ ሽንቱን ሱሪው ላይ ሊለቅ የነበረውና ለማንኛውም የሚመቻቸው ትንሽ አስፈራርታችሁታል። ፈረንጁ ይመጭቅ ማለት ነው። ቀጥልበት እንደዚህ የኔ ወንድም ማለት ነው።